that we will reach to the kingdom. We will make it to the return of the Messiah, but this will not happen next Thursday. Okay. በጣም የሚገርም እኮ ነው ወንድሞች። ባለፉት ቀናት እና የዛሬ ዓመትም ታስተውሳላችሁ ይህንን ነበር ስላችሁ የነበረው። አሁንም ደግሜ ደጋግሜ ሚድል ኢስቱ ክራይሲስ ውስጥ እንዲገባ ይፈልጋል። አረ አንድ ተንታኝ ራሱ ያለውን ሰሙታላችሁ። በጣም የሚገርም ነው። ፕሪስ ሞርጋን ላይ ቀርቦ እኔ ደነገጥኩ። በቃ እንዴ ይሄ ሰው የምናወራውን እያስተረጎመ ይሰማል ወይስ ምንድነው? በቃ ስንነጋገር የነበረውን በዴሰበል ላይ ወጥቶ አወራው። እንዴት ደስ እንዳለኝ። የትኛው ግን የሀገራችን ሚዲያ ወጥቶ ነው እንዲህ ያለ ስፒሪቹዋል ቪው የሚያሳየው ለህዝቡ? ጥቂት ነን አሁን ያለነውና እንዲህ ያለ ውይይት መፈጠር አለበት በዚህ ባለቀ ዘመን። በቃ አሁን ኢን ታይምስ ላይ ነን። ዋጡት፣ መረራችሁም አልመረራችሁም ማለት ነው። ያንን ነው እያየን ያለነውና ኦኬ እሱን ታዩታላችሁ፣ ትደርሱበታላችሁ። የተነተነበትን መንገድ በቃ እኛ ያለውን ነው ያለው፣ ሌላ ነገር የለም። ግን እንዴት ይሄ አዌርነስ አያችሁ ከዳር እስከ ዳር እየተፈጠረ እንደሆነ ነው ማወቅ ያለባችሁ። ስለዚህ ሁኔታ ነው ሶስተኛ ሰለም ቤተ መቅደስንም እንገነባለታለን። ኪንግደሟን ሪች ታደርጋለች እስራኤል፣ ግሬተር እስራኤል ታዩታላችሁ ማፑንም እና እሱም ይመለሳል አለ። በጣም የሚገርም እኮ ነው። ስለዚህ ይሄን አለበት እንዴ ስነግራችሁ የነበረው። ሚድል ኢስቱ ኬዎስ ውስጥ መውደቅ አለበት፣ ክራይሲስ ውስጥ መግባት አለበት። ሀገራት መባላት አለባቸው፣ መተኳኮስ አለባቸው፣ ጦርነት ውስጥ መግባት አለባቸው። በተጻፈላቸው ስክሪፕት መሰረት ይሄዳሉ። ኦርደር ኦፍ ኬዎስ ወይም ኦርደር አውት ኦፍ ኬዎስ ፕሮብሌም ሪአክሽን ሶሉሽን በሚሉ መንገድ ደግሞ ሐሳዩ መሲህ ያመጡታል። በዚህ ጦርነት ውስጥ አልአቅሳ መስጂድ ወይንም ዶም ኦፍ ዘ ሮክን ይመቱታል። ሶስተኛ የሰለሞን ቤተ መቅደስን ይገነቡታል። ለአማልክቶቻቸው ነው ደም ያፈሱት። እንዲህ እያሉ ከዚህ ጦርነት ጀርባ ፍሪሜሰንስ፣ ኢሉሚናሪዎች፣ ሌሎች አካላቶች ሲክሬት ሶሳይቲስ የሚባሉት ነው ያሉት ብዬ የሚገርም ትንተናዎች ሰሞኑን እየሰጠው ነበር። ከኤፍራጥስ ወንዝ ጋር መድረቅ አያይዤ ከዚህ ውስጥ የሚወጡት አካላቶች የዓለምን አንድ ሲሶ ወይንም ደግሞ የዓለም ህዝብ 9 ቢሊዮን ከሆነ 3 ቢሊዮን የሚሆነው ህዝብ እንደሚጨርሱ ወደ ጎግ ኤንድ ማጎግ ወይንም ጎግ ማጎግ ወይንም ደግሞ ወደ አርማጌደን ጦርነት እየገባ እንደሆነ የአሜሪካ ወታደሮችም ወደ ኢራን ሲላኩ ኮማንደሮቹ እንግዲህ ለወታደሮቻቸው ኢየሱስ ሊመለስ ነው ባይ ዲፎልት መሲሁ ሊመጣ ነው እያሉ እንደሆነና አርማጌደን ጦርነት ላይ ነው እየሄድን ያለ ነው እያሉ እንደሆነ ነግሬያችሁ ነበር። ስፒሪቹዋል ዋር ነው እየተደረገ ያለው ብዬ ይሄ ሁኔታ ነው አሁን ያንን አለው። ደግሞ ሌሎችም ተንታኞች ያንን ሲሉ ትሰሙታላችሁ። እንዴ የእስራኤል ወታደሮች እኮ የሚያረጉትን ባጃይታችሁታል። የሚገርም እኮ ነው። ደሰር ቴምፕል እኮ ነው። ሶስተኛውን የሰለሞን ቤተ መቅደስ ቴምፕል ማውንትን እኮ ነው ጡንቻቸው ላይ አድርገው የሚዞሩት የሚዋጉት ማለት ነው። ያውቁታል ለማን ለየትኛው ነቢይ ለየትኛው መሲህ እንደሚዋጉ ማለት ነው። ግሬተር እስራኤልም እንደምታውቁት ኢጅፕትን የሚጠቀልል ጆርዳንን የሚጠቀልል ሲሪያን የሚጠቀልል ኢራቅን የሚጠቀልል ጆርዳን እንዳልኳችሁ እንደገና ደግሞ ራሷ ፓለስቲንን ሊባኖንን ሌሎችንም ሀገራቶች ከፈለጉ ሰፋ አድርገው መያዝ ነው የሚፈልጉት። ታዲያ ይሄ ኤሪያ ማለት ነው ወደ ኤአይ ኢንፍራስትራክቸር መለወጥ አለበት፣ ስማርት ሲቲስ መሆን አለበት። ምክንያቱም ሁሌም እንደምላችሁ ሐሳብ መስ ሲመጣ በኤአይ ታግዞ ነው ይህንን ቦታ የሚመራው የሚቆጣጠረው ዓለምን የሚዘውረው ማለት ነው። እና ይህንን ነው ያ ተንታኝ የሚናገረውና ለዛ ነው በጣም የተገረምኩት። ትሰሙታላችሁ። ስለዚህ አሁን ጦርነቱ መልኩን እየቀየረ ሀገራቶችን እየጋበዘ እየተለጠጠ ራሱን እያሰፋ እየመጣ ነው ያለው ማለት ነውና እንዲያውም ስለ አልአቅሳ መስጂዱን ሊአፕዴት አደረጋቸው ይላ አፕዴት ላድርጋችሁ ዛሬ የሚውላችሁ ስለ ዶም ኦፍ ዘ ሮክ እና ስለ አልአቅሳ መስጂድ የወጣ አንድ መረጃ አለ። ኳታር፣ ዮርዳኖስ፣ ኢንዶኔዥያ፣ ተርኪ፣ ፓኪስታን፣ ሳውዲ አረቢያ፣ ግብጽ እነዚህ አረብ ሊግ የሚባሉት የተባበሩት አረብ ኤምሬትስ እስራኤል እንግዲህ አሁን ጦርነቱ ከ13 ቀን በላይ ሆኖታል። ስለዚህ ዘግተዋለች። የአልአቅሳ መስጂድን በሙስሊሞች ቅዱስ ወር በረመዳን ዘግታብናለች ብለው አውግዘዋል ማለት ነው። እስራኤል ፍልስጤማውያን እዛ ገብተው እንዳያመልኩ ማድረግ የምትችልበት ዓለም አቀፍ ህጎች የላትም። ይሄ የህግ ጥሰት ነው የተደረገው ብለዋልና ሚኒስትሮቹ ይህንን ህገወጥና ፍትህ ያልሆነ እርምጃ እንዲሁም እስራኤል በአልአቅሳ መስጂድ አልሐራም አልሻሪፍ እና በአምልኮ ሰጋጆቿ ላይ የጀመረችው እንዲህ ያለው ድርጊት ውድቅ ነው ብለው ውድቅ አድርገው እያወገዙ ነው ያሉት። እስራኤል በያዘችው ኢየሩሳሌም ወይም በእስልምናና በክርስቲያን ቅዱስ ስፍራዎቿ ላይ ምንም አይነት ሉዓላዊነት እንደሌላት አጽንኦት ሰጥተው መግለጫ
ሰጥተዋል የምታዩትን ስቴትመንት ማለት ነውና አልአቅሳ መስጂድ እንደተዘጋ ነው ወንድሞች። እዛ ጀሩሳሌም ላይ ደግሞ ሚሳኤሎች እየተጣሉ እንደሆነ እያያችሁ ነው። ምንም የሌለበት ቦታና ተከታተሉ። ይህን ነገር እንከታተላለን አንድ ላይ። ኦኬ ቅድም ወደ ነገርኳችሁ ተንታኝ እንምጣ። ጂያንግ ሹኪን ይባላል። የተወለደው ቻይና ሲሆን ያው በዜግነት ደግሞ ካናዳዊ ነው። የቻይና ካናዳ አስተማሪና ጸሐፊ ነው፣ ጋዜጠኛም ነው እና የተለያዩ ትምህርቶችንም የሚሰጥ ነው። የራሱ የሆነ ዩቲዩብ ቻናልም ያለው ነው። ከ2022 ጀምራል። ኦኬ እንቀጥል የሰውየው ነው። And they believe that a war in the Middle East would start a process that would culminate in the end times and the return of Jesus, the arrival of the Jewish Messiah, the building of a one world government. ዩሲ ምን አለ በዚህ በሚድል ኢስቱ ጦርነት ውስጥ ኢንድ ታይምስን ያመጡታል፣ እንደሚያመጡት ያስባሉ። ሐሳዊ መሲያቸውም ይመጣል። ዳትስ ዋይ ኔታንያሁ ቅድም የተናገረው ይመልሳል፣ ሪተርን ያደርጋል። እስራኤል ሪች ታደርጋለች ኪንግደሟን ለዛው ለሐሳዊ መሲ ይባል ማለት ነው። እና በዚህ ውስጥ ኤ ቢልዲንግ ኦቨር ዋን ወርልድ ጎቨርንመንት አያችሁ፣ አንድ የዓለም ስርዓት ያመጣሉ አላልኳችሁም? ስለዚህ ሚድል ኢስቱ ላይ የሚደረገው ጦርነት ለሐሳዊ መሲ መምጣትና ለአንድ የዓለም ስርዓት ሐሳዊ መሲ ዓለምን በአንድ ስርዓት ውስጥ ጠቅልሎ ለመዘወር ለመግዛት በኤአይ ሲስተም ታግዞ እንደሆነ ስንነጋገር ነበር። ይህ ሰውዬ ቀጥሎ ያንን ይለዋል ማለት እና የኢንድ ታይምስ ሩጫ ነው ይሄ ዋሩ። ተረዳችሁ አይደል? እንስማው። They have different eschatologies, but a lot of their time frames do align. Where they converge is that there has to be a war in the Middle East to kick things off. This war in the Middle East will lead to the defeat of the American Empire, and this will lead to the culmination of the Greater Israel Project, where Israel is able to control the Middle East from the Nile to the Euphrates. Once the Greater Israel Project is in place, it will transform into the Pax Judaica, which is an AI surveillance state. ዋው ምን እንዳለ ሰማችሁት አይደለ? ኤአይ ሰርቪላንስ ስቴት ትሆናለች እስራኤል። አያችሁ ሚሳይል ስትራይክስ ኦር ማስተር ፕላንስ የሚል አንድ ነገር አሳይቻችሁ ነበር። መጀመሪያውኑ ሪዴቨሎፕመንት ፕላን ላይ የነበረ ኤሪያ ላይ ነው የኢራን ሚሳይሎች የኢራን ድሮኖች ሄደው እየወደቁ ያሉት ቴል አቪቭ እና ሌሎች አካባቢ ቦታዎች ተባብለን ነበር። ስለዚህ ይሄ አፈራርሰው እስራኤልን ወደ ስማርት ሲቲስ ወደ ኤአይ ሰርቪላንስ ስቴትስ የመለወጥ አጀንዳ እንደሆነ ተነጋግረን ነበር። ሰውየውም ያንን ያለው ይሄ ቻይናዊ በዜግነት ካናዳዊ የሆነ ሰውዬ ማለት ነው። እና ግሬተር እስራኤልንም እንደሚፈጥሩት በዚህ ውስጥ ዓለማችንን የምትዘውረው ከዚህ በኋላ እስራኤልም እንደሆነች ይሄ ጦርነት ያንን ኦፖርቹኒቲ እንደሚፈጥርላት አሜሪካ ሳትሆን ወደ እስራኤል እንደሚገለበጥ የዓለም ሚዛን ነው እየተናገረ ያለው ማለት ነው። በደይ ሰበን ደግመን ደጋግመን ስንለው የነበረው ማለት ነው። ሌላ ሚዲያ ላይ ብንጋበዝ ይህን ነው የምንለው ማለት ነውና እንስማ። This will eventually lead to the war of Gog and Magog, the destruction of the Al-Aqsa Mosque and the building of the Third Temple, the return of the Jewish diaspora to Jerusalem, and the arrival of the Jewish Messiah or the Antichrist. So they have the script scripted out. And unfortunately, a lot of world events are conforming to this script. በስማ መጨረሻ ላይ እንዳለ ሰማችሁት? ስክሪፕት እንደሆነ የተጻፈላቸው እንደሚተውኑት አክተርስ እንደሆኑ ነው የተናገረው ማለት ነውና ስለዚህ ስክሪፕቱን ጽፈውታል እና በሚያሳዝን ሁኔታ ብዙ የዓለም ክስተቶች ከዚህ ጽሑፍ ጋር የሚስማሙ ናቸው ብሏል ማለት ነው። እኔ ምን ልላችሁ ነበር? ስክሪፕትድ ነው ዋሩ ላችሁ አለበት። ይሄው ወጥቶ ፕሪስ ሞርጋን ላይ ተናገሩ። ብዙ ሰው የሚሰማው ሚዲያ ላይ ማለት ነው። አያችሁ አይደል ወንድሞች? እና ምን አለ በዚህ ጦርነት ውስጥ ደሰር ቴምፕል ሶስተኛ የሰለሞን ቤተ መቅደስንም ይገነቡታል፣ ሐሳዊ መሲንም ያመጡታል አለ ይሄ ፕሮፌሰር ጂያንግ ማለት ነው። እና ከዚህ ጦርነት ጀርባ የሚስጥር ማህበረሰቦች እንዳሉ ፍሪሜሰንስ፣ ቴምፕለር፣ ሌሎችም ሴክሬት ሶሳይቲስ እንዳሉ ነው የተናገረው ማለት ነውና ጦርነቱም ስክሪፕትድ እንደሆነ የተጻፈ እንደሆነ ነው የተናገረውና አያስቀናም? ፕሮፌሰር ሆኖ እንዲህ ሲተነትን ሲናገር ምን አለ እኛ ሀገር ፕሮፌሰሮች፣ ዶክተሮች፣ የተማራችሁ ሰዎች በዚህ ፐርስፔክቲቭ በዚህ ስፒሪቹዋል ቪው ጉዳዩን ብታዩት ከመጽሐፍ ቅዱስ ሪፈረንስ እያደረጋችሁ ትኖራላችሁ። አትኖሩም ማለት አይቻልም። ግን ውጡ ደፈር ብላችሁ ህዝብ ለማንቃት ነው ውጡ። እኔ ምድል እሰጣችኋለሁ ካስፈለገ ማለት ነውና አሁን ዩቲዩቡን ያጥለቀለቁት የፖለቲካ ቻናሎች ናቸውና ስፒሪቹዋል ቻናሎች እህት ወንድሞቼ መብዛት አለባቸው። እንዲህ ያለ ትንታኔ እንዲህ ያለ ውይይት መፈጠር አለበት።
ስለዚህ በደንብ ይሄን አዌርነስ እናመጣዋለን ማለት ነው። ስለዚህ ይህ ሰውዬ ተጋብዞ ትልቅ ሚዲያ ላይ ይህንን ብሏል ማለት ነው። አያችሁ፣ ግን ዴይ7 ቀድሞ ተናግሮ ነበር። እኛም ደግሞ ትላልቅ ሚዲያዎች ላይ መቅረብ አቅቶን ሳይሆን የምንናገረው ቋንቋ አማርኛ ስለሆነና ኢንተርናሽናል ላንጉጅ ስላልሆነ ነው እንጂ ብዙ ሚዲያዎች ላይ መጠራታችን አይቀርም ነበር። ግን ኢትዮጵያውያን ደግሞ አማርኛ ስለሚሰሙ አማርኛ ስለሚናገሩ በአማርኛ ነው የምንሰራው። እንዴ ኢኮኖሚስት መጋዚን ይኸውላችሁ አንድ ነገር ልንገራችሁ። ታስታውሳላችሁ፣ ያው ፊውቸሩን ፕሪዲክትድ የሚያደርገው ወይም ፕላንዳቸውን የሚናገረው መጋዚን ይህንን ከቨር አውጥቶ ነበር እና ተመልከቱ፣ ድሮኖች ይታያሉ፣ ሚሳይሎች ይታያሉ፣ ሮኬቶች ይታያሉ እና አያችሁ ዓለማችን ኬዎስ ውስጥ ክራይሲስ ውስጥ እንደምትገባ ዋር ውስጥ እንደምትገባ ወደ ሶስተኛ ዓለም ጦርነት እንደምታመራ ቀድሞ ነግሮን ነበር ማለት ነው። እንግዲህ በባባ ቫንጋ በናስትራዳመስ ምናምን ይነግሩን ነበር እነሱ አሉ እያሉ የራሳቸውን አጀንዳ ማለት ነው። እና ስክሪፕትድ የተደረገ ዋር ነው እያየን ያለ ነው። ሀገራቶች ይመታሉ፣ ገልፍ ስቴትስ ይመታሉ፣ ግን የመልስ ምት አይሰጡም ምናምን ስጡ ሲባሉ ስለሚሰጡ ከሬፕቲሊያንሶቹ ትእዛዝ ሲመጣ ከዛ ወደ ፓፔቶች ሲወርድ ፓፔቶቹ ደግሞ እነ ትራምፕ አርጉ ሲባሉ ያረጋሉ ማለት ነው። ወይንም ዩኤ አጥቂ ድሮን ተወርውሮብሽ ሚሳይል ተወርውሮብሽ ይባላል ማለት ነው። ኢማጂን የራሻና የዩክሬን ጦርነት በአንድ ቀን ያልቃል የተባለ ጦርነት 3 ዓመት ጎትተውት ከዛ በላይ እዚህ ድረስ አድርሰውታል። ስለዚህ በዛ ውስጥ ክራይሲስ እንዲመጣ ዓለማችን ወደ አንድ ስርዓት ውስጥ እንድትጠቀለል የሚፈለግ ነገር ስላለ ነው። እና አእምሯችሁን ሰፋ አድርጋችሁ ይዩት። ፈጣሪ ከዲያብሎስ ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።